እኔ ነው ማውራት ማትፈልጊ? እኔ ነው ማውራት ማትፈልጊ? እኔ ደግሞ እፈልጋለሁ። አንቺ ስለተኛሽ ደብሮሽ ነው። ያው ተኛ እንጂ መብት። አይ እኔ ሰው የተኛበት ላይ መተኛት አልፈልግም። አንተ እኮ ነህ አንቀህ ይዘኸኝ ነው እንጂ እኔ መተኛት እጄን ለዚህ ምን ይለቅቅሃለሁ? የምር ይኸው ያልያዝኩህ ይኸው መቼ ያዝኩሽ? ትኬት ቆርጫለሁ የዱባይ እና አብረን ሄደን ከችግራችን ጋር ተፋጠን እናወራና በሰላም ወደ ቤተሰቦቻችን እንመለስ። ስርዓታትሽ ነው እንዴ? ጉልበት ምናምን ይልሻል። ጉልበት አይደለም እኮ ስነ ስርዓት እንጂ። በቃ ተይ። ምን ታይኛለሽ? ምን ያሳይ? ትስቃለሽ ደግሞ ምን ያሳይሻል? አለቅሽም። ምን ከቆምንበት ቦታ ቆሜ አንተን አስባለው። ቁጭ ብለን ካወጋንበት ቁጭ ብዬ ተክዛለው። ጨዋታና ሳቅን አስታውሼ እህላለው። አስባለሁ ተክዛለሁ። ሰላም ሰላም፣ እንዴት ናችሁ? የተከበራችሁ ቤተሰቦቻችን ሰላም ብሩኬ ሰላምህ ይብዛልን። እንግዲህ ውድ ተመልካቾቼ ዛሬ እንግዲህ ደስ በሚልም ያው ሀይሚዬ ባትቀበልም ሀይሚዬም ደግሞ አሁኑኑ በዚህ ሰዓት ትቀበላለች ብለን አንጠብቅም ማለት ነው። ያው ውሎ አድረው አይቀርም፣ ግን እንደዚህ ሲሆን ደስ ይላል። ለኛ ለተመልካቾች ራሱ ደስ የሚለው ነገር እንደዚህ ሲሆንልን ነው እንጂ ሌላ ሴት አምጥተን ሲደራርብብን ሌላ ኮተቶችን አምጥቶ ሲያስቀምጥብን በጣም ነው የሚያስጠላብን። በጣም ያስጠላብናል። በተለይ በሀይሚ ላይ ማለት ነው። በሀይሚ ላይ በተለይ እንደዚህ አይነት ነገር ሲደረግብን በጣም ያስጠላል፣ ያማል። ምን ሊበላችሁ፣ ሀይሚዬ ማለት ምርጥ ልጅ እንቁ ሴትነቷ ራሷ አይገርማችሁም? ስታዩት ራሱ የሆነ ነገር አይሰማችሁም? የሴትነት ክብር የሚባል ነገር እኔ እንጃ፣ እኔ ብቻ ቃላት የለኝም። እና ብሩኬ እንግዲህ ዛሬ ትኬት ቆርጫለሁ፣ ዱባይ እንሄድ፣ ማንም ሰው የማይደርስበት እንሄድና ያለብንን ነገር አውርተን እንፍታ ብሎ መጥቷል። እሷ ግን ያው ምላሿ ነው እኔ አልሄድም እዚሁ ነው መቆያት መፈልገው ብላለች ማለት ነው። አዎ ልክ ናት። እንግዲህ በዚህ ፍጥነት እንሄድ ስላላት ተነስታ መሄድ የለባትም። እንሄድ ስላላት እንግዲህ እሷን እንደሚፈልጋት ወይንም የሆነ ነገር ስላሳየት ተነስታ መሄድ የለባትም ብዬ ነው የሚያስበው። ለምን አንድ ሰው ከሚያደርገው ከድርጊቱ ራሱ መመለስ አለበት። እሷን ለማስተማር ነው እሷን ለመመለስ ነው ብለው ሴት ጋር መሄድ ሌላ ነገር ማድረግ የለበትም። እሷን መመለስ ከፈለገ እሱ በስነ ስርዓት ቁጭ ብሎ በማውራት አሁን ለምሳሌ በእንደዚህ አይነት በቀልድ ሰው ፈገግ በሚያስብል ነገሮች ነው እሷን መመለስ የሚችለው እንጂ ሌላ ሴት ስላመጣ ከሌላ ሴት ጋር ስለተኛ ምናምን ያችኛዋ ሴት ትመለሳለች ብሎ ማሰብ በጣም ከባድ ነው። ለምን ያውም ሀይሚ ማለት ነው። ሀይሚ በጣም ጠንካራና በጣም ህልመኛ ሴት ናት። ስለዚህ እሷን ለመመለስ ብሎ ደግሞ የማይሆን ነገር ውስጥ መግባት የለበትም። ሀይሚም ደግሞ እንደዚህ አሁን በቃ እንደዚህ ያዘጋጅቻለሁ እንሂድ ስላላት እሺ ብላ በዚህ ላይ ትቀበላለች ብላችሁ ደግሞ ማናችሁም መጠበቅ የለባችሁም። እንድትቀበልም ደግሞ መገፋፋትም የለባችሁም። ለምን እሱ ባደረገ ነገር ሁሉ ላይ እሺ ብላ የምትቀበል ከሆነ ነገም ከነገ ወዲያም ስህተቱን እየጨመራ ነው የሚሄደው። ከአሁኑኑ ነው እሱ ራሱ መማር ያለበት። እመልሳለሁ ብሎ የሚሄደው መንገድ የባስ እንደሚያደርግ ማወቅ አለበት። ገባችሁ አይደለ? የባስ እንደሚያደርግ ነው ማወቅ ያለበት እንጂ ዝም ብሎ እንደዚህ ተዘልሎ ምናምን የሆነ ሰው ፈልጎ አምጥተው ከዛ ሰው ጋራ ስለሆነ ያኛው ሰው በቅናት ይመለሳል። ሲጀመር በቅናት የተመለሰ ነገር ዘለቄታ አለው ብለን ማሰብ የለብንም። ለምን በቅናት ነው እንጂ በፍቅር አይደለም። በፍቅር ሲሆን ነው የሚዘልቀው እንጂ በቅናት ሲሆን አይዘልቅም። ገባችሁ አይደለ? ሀይሚ አሁን ቀንታ ወደሱ እንድትመጣ ይሄ በቃ በትንሹ ያሰባ ነገር ነው ማለት ነው። እንደዚህ ብሎ ማሰብ የለበትም። አንድ ሴት የምትወደው ወይንም የምታከብረው ሰው ጋራ ሌላኛው ሴት ስትሆን እንዴት አያስጠላም? አሁን ለምሳሌ ይሄንን ድርጊት ሀይሚ ያደርጋ ብትሆን ኑሮ እሱ እንዴት ሊያስጠላው፣ እንዴት እንደሚያስጠላው፣ እንዴት እንደሚከፋው
እንዴት እንደሚደብረው ያንን መሳል ነበረበት። ያንን ነገር ከአብሳላት ጋር ያንን ነገር ከማድረግ ማለት ነው። ምን ያህልም ቪዲዮ ቢኖር ምን ያህልም ካሜራማን ቢኖር ራሱ አያሳምንም። ያ ሰው እኮ እዛ ጋር ቆሞ አልነበረም። ገባችሁ አይደለ? ያ ሰው ቆሞ አልነበረም። ሲጀመር ካሜራማን ነው የቀረጸው፣ በካሜራ ነው የተቀረጸው የሚባለው ነገር ውሸት ነው። በሰልፊ እንደምትቀርጸው እሷ ካቀራረጿና ቪዲዮ ካመጣጡ ያስታውቃል። ገባችሁ አይደለ? ካሜራ ሲሆን እኮ የሆነ ከግማሽ በላይ የሆነውን ፓርት ነው የሚያስገባው። የነሱ ቪዲዮ ግን ከግማሽ በታች የሆነ ፓርት ነው። ገባችሁ አይደለ? ማለት በላይ የሆነ እንትን ነው የገባው፣ ከአንገት ልክ ላይክ እንዲደረት ላይ ያለበት እንደዛ ነው የገባው እንጂ ኦሬዲ ካሜራማን እንደሚቀርጸው አይደለም። ስለዚህ እንደዚህ አይነት መንገድ ማሄድ ለህይወታችን ወይንም ለግንኙነታችን ጠንቅ ነው የሚሆነው። ለግንኙነታችን ጠንቅ ነው የሚሆነው። ለምን ያኛውም ሰው እኔ ከምናንሽ ነው ወደዛ ሰው የሄደው እያላ በሌላ አንግል ነው ሊረዳቸው የሚችለው። ገባቸው አይደለ? በሌላ አንግል ነው ሊወስዳቸው የሚችለው፣ በሌላ አንግል ነው ሊቀበላቸው የሚችለው እንጂ እሱ ባሰበበት መንገድ ሀይሚ እንድትቀበለው እሱ ራሱ መጠበቅ የለበትም። ለምን? በጣም ስህተት ነው የሰራው። በጣም ትክክል ያልሆነ ነገር ነው የሰራው። ለምን ከሷ ጋር እንኳን እየተጋጩ እንኳን ቢያንስ እሷን ከሚያመጣ ከሷ ጋር እየተጋጩ ባይግባቡም እንኳን በእንደዛ አይነት መንገድ ነው እንጂ ማስረዳት የነበረበት ሌላ ሴት ጋር ሄዶ ከሌላ ሴት ጋር ተኝቶ ምናምን ትረዳለች፣ ትቀበለኛለች፣ ቀንተ ትመጣልኛለች፣ ሄደ በቃ ለምን ይሄዳል ብላ ሮጣ ትመጣለች ብሎ ነው ያስበው። ግን ነው እንደዛ አይደለም። ማንኛውም ሴት እንደዚህ አያደርግም። ገባችሁ አይደል? በቃ ከሄዳ ይሄድ ብሎ እንኳን ከልቡ ለማውጣት ቢቸገርም እንኳን ሄዳ በቃ ከሄዳ እንኳን ሄዳ ምናልባት እኔ ጋር ያጣ ነገር አለ ብሎ ነው ሴት ልጅ ሊያስብ የሚችለው። ገባችሁ አይደል? ሌላ ነገር ነው ሊያስብ የሚችለው። እኛ ሴቶች ደግሞ የኛ የሆነብን ነገርን ሌላ ሰው እንድነካብን አንፈልግም። ገባችሁ አይደለ? በሌላ ነገር ተጨማልቆ እንድመጣ አንፈልግም። ለምን? ሴት ከሆናችሁ ላይክ እንደዚህ ነው ራሳችሁን እንደምትጠብቁ የምትፈልጉትንም የምትወዱትንም የምታፈቅሩትንም ነገር በጣም ትጠብቃላችሁ ማለት ነው። ስለዚህ ብሩኬ ያደረገው በጣም እንትን ያላ ጥፋት ነው። እንግዲህ ዛሬ ያው በድጋሚ መጥተው እንግዲህ ከሷ ጋር ሆኜ ሁሉንም ነገር መፍታት አለብኝ፣ ከአብሳላት ጋር የሰራሁት ነገሮች ሁሉ ስህተት ነው ብለዋል። አዎ ስህተት ነው። ስህተት መሆንህን ማመን ራሱ ትልቅ ነገር ነው ብዬ ነው ማምነው እና ማስበው ማለት ነው። ስለዚህ ከዚህ በኋላ ደግሞ ለሚሆነው ነገሮች ሰው መማር ነው ያለበት። የሆነ እና ከዚህ በኋላ ለሚሆነው ነገር ትምህርት መውሰድና ራስን መቀየር ነው ዋናው ነገር። እንደዛ አይነት ሐሳብ አለማሰብና ትክክለኛውን ሐሳብ አስቦ ያንን ሰው እሱ አሁን ሀይሚን የሚወዳት የሚያፈቅራት የሚፈልጋት ከሆነ ከሀይሚ ጋር ያለውን ነገር ለመፍታት ቁጭ ብሎ እንትን ማለት ነው እንጂ ሌላ ሴት በማምጣት ነው ብዬ አላስብም። እና ውድ ተመልካቾቼ ያው ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። ቪዲዮ ሲጀምሩ ላይክ አድርጉ፣ ሀሳብ አስተያየቶቻችሁን አስቀምጡልኝ እላችኋለሁ። ወደ ቪዲዮ ወስዳችኋለሁ። እንግዲህ ብሩኬ ሀይሚ ጋር ይሄዳል። ምን እንድነው የሚፈጠረው የሚለውን ነገር አብረን የምንመለከት ይሆናል ማለት ነው። ቪዲዮውን አብረን የምንመለከት ይሆናል። ውድ ተመልካቾቼ ሀሳብ አስተያየቶቻችሁን በኮሜንት ላይ አስቀምጡ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ እላችኋለሁ። ዝም ብላ እኮ ትነጫነጭ ፍርፍር ትላለች። በጠራባ ባነሳሽ እኮ ምንም አታመጭም። ቁጭ በይ እስኪ የኔ ቆንጆ። የሆነ ደስ የሚል ነገር ልነግርሽ ነው። አንድ ደስ የሚል ነገር አለ። እሱን ልነግርሽ ነው። እስቲ ይቀፋ አድርጊሽ። ከስንት ጊዜ በኋላ ሰላም ሆነን እንኖራ እስቲ አይደል ካሜራማን? እንዴ ምን አስበህ ነው? እኔ ምንም አላሰብኩኝም። ስሚኛ ምንድነው? እስቲ ቁጭ በይ። እኔ ብሩክ እኮ አንዴ ቁና እስኪ አልጠጣህም? ተንፍስ፣ የምር ተንፍስ። አጠጋግሽ አልተመቸኝ። ባለጌ አይ ቅመሜ
በእውነት አምሮብሻል። ጸጉርሽ ምናምን ደስ ይላል። እኔ ሳላማረብኝም ፋሚሊ ውበት አልደፋብኝም። አይ ያለኔ አላማረብህም እንዴ? አንቺስ ያለኔ ኧረ እባክሽ እንግዲህ ያለኔ አላማረብህም ብላለች ማለት ነው ሀይሚዬ። ያለሷ አዎ አያምርበትም እንዴ? እንደዚህች የሆነች ቅመም ምርጥ የሆነች ልጅ ታውቃላችሁ። በጣም በቃ ምን ልበላችሁ ቾኮሌት የሆነች ልጅ ናትና ያለሷ እንዴት ሊያምርበት ይችላል? ያለሷ እንዴት ሊንቀሳቀስ ይችላል? ያለሷ እንዴት ቆሞስ ራሱ የሱ ነገር የሚታይም አይመስለኝም ያለ ሀይሚ ማለት ነው። ሀይሚ ማለት እኮ ድምቀት ማለት ናት። በቃ ምን ልበላችሁ ሁሉ ነገር ናት ሀይሚ ማለት። የሚገለጽ ነገር የሌላት ምርጥ ልጅ ናት ማለት ነው። ስለዚህ በጣም እንግዲህ ምን ልበላችሁ እኔ የጋራ ነገር አልፈልግም የግል ነገር ነው የምፈልገው አለች። ሁሉንም አስተኝታ መታ አንተ እኮ የጋራ ነው ልትልም ትችላለህ ደረትህን አለችው። እንግዲህ እኔ የጋራ አልፈልግም የግል ነው የምፈልገው አላለችም። ሀይሚዬ እኮ በጣም በቃ ልክ ነው የምትነግረው እኮ ቀስ ብላ ልክ ነው የምትነግረው። እና በጣም ደስ የሚል ቆይታ ነው እላችኋለሁ ውድ ተመልካቾቼ። እንግዲህ ዛሬ በዛሬ ሀይሚዬ እንድትቀበል የምትፈልጉትም ሰዎች ልትኖሩ ትችላላችሁ። ግን አይደለም እሱ ካደረገ ነገር መማር አለበት፣ መመለስ አለበት። ትክክለኛ ነገር ነው ማድረግ ያለበት እንጂ እሷን ለመመለስ ብሎ ሌላ ሴት ማንጋጋት ይሄ ትክክለኛ ነገር ነው ብዬ አላስብም ማለት ነው። እናም ዛሬ እንግዲህ ምንድነው ሊወያዩበት ነው ወይ ሊያወሩበት ነው ወይ ብላችሁ እየጠበቃችሁ ነው። እንግዲህ ውይይታቸው ምንድነው አብረን እንመለከታለን። ወደ ቪዲዮ ወስዳችኋለሁ። ግን ላይክ እያረጋችሁ አበረታቱኝ። ላይክ፣ ሼር፣ ሰብስክራይብ እያረጋችሁ ቤተሰብ ሁኑ። ከባዱ ነገር ብዙ የሚያምሩ ነገሮች አሉሽ ብልሽ ለምሳሌ ምን ትኛለሽ? ገብተሻል? ዘርዝርልኝ ነው ገብተሻል? ዘርዝርልኝ ምን አሁን ያልከው አይሱን አልነግርሽም። በቀጠሮ ነው እንግዲህ ጸባይ ካለሽ ይነገርሻል። ትንቻሎቹ ለናፍቆት መልኩ በሚያትሽ ሳይፈቅድ ለማየት አይቻልም። እሺ ጥንቸሎቹ ልጅ ስትከለክል ወልዳልኝ ስንጣላ ልጅ ስትከለክል አላሳይም ስትይ ወደፊት እንደዚህ ተቀጠልክ አይ ስትንቀለቀል ልጅ ወልዳልኝ አላለም ብሩኬ። ኧረ ተው እንጂ ልጅማ የወለድከው አንተ ነህ እኮ ወደ እሱ አይደለም። እንግዲህ ጥንቸሎቹን ራሱ እኔን ሳልፈቅድል እንዳታይ ብለዋለች ማለት ነው። እንግዲህ ዛሬ የድሮ ሀይሚዬ ትመስላለች። ፈገግታ አለ ፊቷ ላይ፣ ከብስጭት ከንዴት ወጥታለች። በጣም ደስ ይላል። በእንደዚህ አይነት ቪዲዮ ስለመጡልን ራሱ በጣም ደስ ብሎናል ማለት ነው። ማለት በቃ ሀይሚ ናት ብዬ ተማምኜ ነገር ማድረግ የለብኝም። እንግዲህ በዚህ ሙድ ስለመጠችን ደስ ብሎናል። ራሷን ፈታ አድርጋ ካለበት ነገሮች ወጣ ብላ በታዘና ብላ መታለች። አንቺ መቼ ነው የምትሰሚ? አንቺም ነተኝ እያላት ነው እንግዲህ እሷ ኧረ እኔ የጋራ ነገር አይመቸኝም የግል ነገር ነው የሚሻለኝ ብላለች ማለት ነው። ሀይሚዬ ወጋ ታደርጓለች በምላስ ማለት ነው። በቃ ልክልኩን ነው የምትነግረው ትላላችሁ። እና እኔ ምርጥ በጣም ደስ ይላሉ። እንግዲህ በዚህ ይቀጥሉ ውድ ተመልካቾቼ። ለቤቴ አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ ያረጋችሁ አበረታቱኝ። የደወል ምልክቷን በመጫን ቤተሰብ ሁኑኝ እላችኋለሁ። ለዛሬ የነበረን ቆይታ ይህን ይመስል ነበረ። በቀጣይ ቪዲዮ እስክንገናኝ ድረስ በያላችሁበት ቸር ሰንብቱልኝ። ላይክ ያረጋችሁ ሀሳብ አስተያየቶቻችሁን በኮሜንት ላይ ያስቀመጣችሁ አበረታቱኝ እላችኋለሁ። እንደዚህ በእጃቸው ራሱ እንዲደረትን እንዲነኩት አልፈልግም። ያንን እያወቅ ደግሞ ያ ሲሆን እያየው አልፈለግሽ እኮ ከዚህ በኋላ አይሆንም አይደለም። አሁን ያሁኑን እኔ ማመን አልችልም። አላምንህም። ኧረ ንገራት ካሜራማን አልሰማለችኝ እኮ ችት አሁን ሀይሚ እንዴት ብዙ ብር ነው ያወጣሁት? ከገንዘብ እኮ ነው ይበልጣሉ። ብር አንቺ ስለምትበጭ እኮ ነው ሁሉ ነገር ያገባሁት። ወደ ቤት የሚሆን ወደ ልቤ
ያገባሁት ነገር ስለሌለ የምፈታው ነገር የለም። አሁን ወደ መጣህበት መሄድ ትችላለህ። እንግዲህ ምሳ ወይ እራት ምናምን እንዳላበላክ መብራት ጠፍቷል፣ መስራት አልችልም። ሶሪ እንግዲህ ምንም ማድረግ አልችልም። እየሰራሽ ነው እና እየሰራሁ ነው። አይ እየሰራሁ ትኩስ ነው የምበላው። የከረመ ለምንድን ነው የምበላው? የተሰራ ምናምን እኔ ቁርስ ሌላ ከበላው ምሳ ሌላ አረባቶች እኔ ግን በእናትሽ ተይ አታጨቃጭቂ፣ በፈጠረሽ አምላክ ተይ። እኔ ተይ አሁን እንደዚህ የምትለፈልፈው ደክሞኛል ብለህ እዚህ ለመተኛት ነው አይደለም? ግን አይቻልም፣ አልሰማህም፣ ውጣ። እኔ ደግሞ አልሄድም። ሲጀመር ዱባይ ላልከው ነገር የምር ቁርጥህን ወቅ። እኔ አልሄድም፣ የትም አልሄድም። እሱን ማውቃለሁ። እዚሁ ነው የሚሻለሽ። ኧረ አዎ እኔ እንደምታመጣ ይሻልሽ። ምን ሰውል እዚህ ቤት ውስጥ እንጠባበቃለን። ኧረ ወገን ምን ይሻለኛል እንዴ? እኔ ለራሴ ሰላም አትሰጠኝም? አልሰጥሽም። ምን አይደለም ምን እንደሚፈጠር ሰላም ካልፈለግሽ እንተያያለን። እኔ እኮ የራሴ ህይወት እኮ አለኝ እንዴ። ታዲያ ስንት ነገር ትቼ እሄዳለሁ። አልሄድም ደግሞ ሲጀምር ምንም ባይኖርብኝ